የምፈልገው ነገር የምንናገራቸው ነገሮች ምንም አላመጡም፣ ምንም አልፈጠሩም የሚለውን ነገር እንትን እንዳትሉ እሺ። ስንት ሰው ስንት ደላላ እየተጨነቀ እንደሆነ እኛንን የምናውቅ፣ ስንት ሰው እያደረገ ያለውን ነገር ለጊዜው ያዘግዩት እያለ እንደሆነ እኛንን የምናውቅ። የእኛ አንድ ንግግር ዝም ከማለት የተሻለ ዋጋ ነው። አትሊስት በሆነ ጉዳይ ላይ የሚረዳንን ሰው እናገኛለን። አትሊስት ዝም ባለማለት ውስጥ የተሻለ አንድ ነገር እናገኛለን። የአእምሮ እረፍት እናገኛለን ማለት ነው። ዝም ባለማለት ውስጥ ነገ እንዳትደፈር አዌርነስ እዚህ ጋር ገብቶ የሚወጣው 5,000 እና 10,000 ሰው እያንዳንዱ ነገር ትኩረት እንዲሰጠው ነው የምንፈልገው ማለት ነው። ስለዚህ ስንሄድ አሁንም እንደነገርኳችሁ በምንችለው አቅም ስራ እየሰራን ነው። እግዚአብሔር ይመስገን በምንችለው አቅም ስራ እየሰራን ነው። ያለውን ነገር እያስኬድን ነው። እየመጣው አብዴት እያረኳችሁ ነው። ያለውን ነገር መስመር እያስያዝን ነው። በውስጥ እያወራን ነው። በጣም ብዙ ንግግሮች ነው ያወራ ነው በውስጥ። አንተ እንደዚህ አርግ፣ አንተ እንደዚህ አርግ፣ ይሄኛው እንደዚሁን ምናልባት የተረሳ እየመሰላችሁ ከሆነ እንትና በዛ ልክ እንዳታስቡት እሺ፣ በዛ ልክ እንዳታስቡት። ምክንያቱም የሆነ ቦታ ላይ ድግግማ ተደርጎ ሰዎችን ማሰልቸት ሳይሆን አሁን ፓወርፉል ሆኖ ተጠንቶ ይሄ አንተ ድርሻ ነው፣ ይሄ አንተ ድርሻ ነው፣ ይሄ ሆኗል የሚል ነገር ነው እኛ ይዘን መምጣት የምንፈልገው። ተግባባን አይደለ? አሁን እያደረግን ያለ ነው ሀገር ቤት እንዲሰራ የተደረገው ነገር ኃላፊነት የወሰደ ሰው አለ። እኔማ የወሰድኩት ኃላፊነት አለ። ዘ ሴም ቲንግ ሀቡም የወሰደችው ኃላፊነት አለ። ሚኪም እንደዛው ማለት ነው። እነዚህን ነገሮች አስተካክለናቸው ያለውን ነገር እንትን ሲል ነው በቃ ማለት በውስጥ ያወራናቸው ነገሮች የተጨበጠ ነገር ይዘንላችሁ መጠን ይኸው በዚህ በዚህ እንደዚህ አድርጎልናል፣ ይኸው በዚህ በዚህ ይሰራል፣ በዚህ በዚህ ቀን እንደዚህ እንደዚህ ተብሎ አንዴ ወደ ካምፔኑ የምንሄደው ማለት ነው። ትልቁ ታርጌታችን የራሱ ጉዳይ እንዲያደርገው ነው። አትሊስት በእነዚህ በሚሊዮኖች የሚቆጠር ሰው ጋር ስር ነቀል ለውጥ እንዲመጣ፣ የኔም ልጅ ጠፍቷል የሚሉ ሰዎች እንዲመጡ፣ የኔም ልጅ እንዲቀርታብኛለች የሚሉ ልጆች እንዲመጡ በእርግጠኝነት እኛ አስተካክሎ እንኳን ከእያንዳንዱ ቦታ እንደዚህ አይነት ድምፆችን ማሰማት ነገር ያመጣል። አትሊስት የሚሄደውን ሰው እንዲረጋጋ ያደርገዋል። አትሊስት መሄዱን ብቻ እኮ አይደለም፣ በቃ እዛ ሰላማዊ የሆነ የጉዞ መንገድ ቢስተካከል ምን ችግር አለው? ብር ተቀብለዋቸው ደብድበዋቸው ደፍረዋቸው ህይወታቸውን አማሳጥተው ምኑን ነው ታዲያ እየሰርቫ የሚደረገው? ይሄ እኮ ነው የገጠመን ወገን። ስለዚህ እያንዳንዱ ነገር በዚህ ተባብሩኝ። ሚዲያ ላይ ያላችሁ እንደዚህ ያላችሁ እንደዚህ መውጫ እስኪጠፋብህ ድረስ ማለት ነው። ተደብቀ እንኳን መኖር የምታጣበት ነገር እንዳይኖር ሀገር አንቀጥቅጠን ነው እንትን የምንልህ። በራሴ ጊዜ በቃኝ ውፋይ ብለህ እንደፈለጋችሁ አድርጉኝ እስክትል ድረስ እንትን እንላለን ማለት ነው። ምክንያቱም የተነካው የሁሉም ቤት ነው የተጓጓው።
ሁሉም ቤት እናት አለ፣ ሁሉም ቤት እህት አለ፣ ሁሉም ቤት ወንድ ልጆች እህት ወንድም አለ፣ የሚሰደድ አለ። እኔ ከቤተሰቤ ባይሰደድ እንኳን ከጎረቤት የምወዳቸው አብሬያቸው ያደግኳቸው ወንድሞቼ ወጥተው የቀሩ የምናዝንላቸው ድምፅ የምንሆን ሚሊዮኖች አለ። ሶ ይህንን ነገር ድምፅ መሆንን ደግሞ በዓለም አደባባይ ሲደረግ ሰርቻውት ያደርጋሉ እኮ። ደግሞ በስራችሁ እንትን እያላችሁ ኢቭን ፓርቲሲፔሽን የምታደርጉ አርቲስቶችም ልትሆኑ ትችላላችሁ። በቃ በዚህ ጉዳይ ላይ የሆነ ጊዜ ብዙ አርቲስቶች ተሰብስበው እንደዚህ ሲያደርጉ ነበር አይደል? የሴቶች መደፈር ይቁም፣ ህጻናት ምናምን። ያ ካምፔን አሁን ያስፈልጋል። ያንን ሊድ የሚደረግ የተለያዩ ሚዲያዎች ላይ ፈር የሚቀድ ነገር ለአንዴ ለመጨረሻ ማስቆም እንዲቻል ከሚመለከታቸው አካላቶች ጋር ሲሪየስ የሆነ ጉዳይ ተደርጎ አሁን ፓወርፉል በሆነ መልኩ ልጃችንንም የሚመልሱበት እዛ ከስር ከመሰረታቸው ተበጥረው እዛ አካባቢ መታየት ያለበትን ነገር መፍጠር ካልቻልን ከባድ ነው። ኮሬ ዘለለ ምንም አይሆንም። ሶ ወደኋላ ምን ልበት ነገር የለም። ወደኋላ ምንልበት ነገር የለም። ለምንድን ነው ወደኋላ ማንለው? ይሄ ነገር ይቀጥል ስለማንፈልግ። ለምን ነው ወደኋላ ማንለው? በሚሊየን ስደት ላይ ያላችሁ እህት ወንድሞች ነገ እናንተ ዕጣ ፈንታ ምን እንደሆነ ስለማታ ቸው ነገር ላይ ከዛ ከጎረቤት ወስዶ ሄዶ በረሃ ላይ ካስቀመጣት በኋላ በሌላ ሰው አሳግቶ በሌላ ሰው አስደውሎ እንደው እንዲህ ብር ካልከፈሉ ተብሎ አባትን እንዳለ ንብረት አሽጦ የሚያስልኩ ልጄ ከየት አምጥቼ ልክፈል እያሉ የሚያለቅሱ አባትን ድምፅ እየሰማ እንግዲህ ምንም ማድረግ አንችልም ካልከፈሉ ልጆ ትሞታለች እያሉ የሚነግዱትን እነዚህ አውሬ የሆኑትን ሰዎች መስመር ማስያዝ ካልቻልን ሶ ሃርድ ምን እንሰራለን እኛስ ሚዲያው ላይ? አንድ እህትን ፕሮቴክት ማድረግ ማትችል ወን ያገባሃት ልጅ ሚስት የልጅህ እና በየትኛው ሳይንስ ነው በአንድ ልትሞት የምትችለው? በየትኛው ሳይንስ? ወይ ጦርነት አልተከፈተ ወይ ከገደል ወደቀች አንሸራቷት እንዲሆና ተሰበረች እንኳን እኮ አይሉ ደክሟት አይተናታል። ከዛም በኋላ ራሳ ቆይተው ሞተች አሉ። እውነትን ነው። ሶ እነዚህን ነገሮች ስናወራ በዚህ ስሜት ውስጥ ሆነ ማውራት ካልቻልክ አይሆንም። በቃ አይሆንም። ሰው የሆነ ሰው ህይወቱ አለፈ ሲባል 9 ሰው እዛ ጋር አስቀምጠው አብሮ የሚሰደደውን ትቶ አይደለም። የማይተዋወቅ እንኳን ተባብሮ ነው ድንጋይ የሚጭነው። ነውር የሚባል አለ። ሀዘን መግለጽ የሚባል ነገር አለ።
ተባብሮ በሌለ ነገራችሁ አሁንም እዚህ ቦታ ለቀናታል ብለህ ሂድ። ከዛም በኋላ እኛ አዌርነሱ ላይ እንሰራለን። ለሌሎች እህቶቻችን ከዚህ በኋላ መጠንቀቅ በዚህ ነው የምተዳደረው የምትል ሰው አውጥተህ ያንን ሰው ማቅረብ አለብህ። እውነታውን ማሳየት አለብህ ማለት ነው። ሳውዲ ላይ ነው የምትኖረው። ይመች የምትባለውም ሰው ሳውዲ ላይ ነው የምትኖረው። ሳውዲ ላይ አንተ እንደው እያንዳንዱ ነገር ይሄ ስራ ተሰርቶ ማለት ነው በህግ ቁጥጥር ስር ካልዋልክ የምንጠይቀውን እኛንን የምንጠይቅ አንተ ሳውዲ ነው ትታወቃለህ መቼም። በዚህ አጋጣሚ ኤምባሲዎች ውስጥ ተወሽቃችሁ የተለያየ ብር እያገኛችሁ የሰዎችን ነገር የምትደብቁ ሰዎች አይ እንደዚህ ነው እንዲህ ብላችሁ የምታለባብሱ ሽማግሌ ነን ብላችሁ የምታሰቡ ቅሌታሞች፣ በህይወት የምትቀልዱ ሰዎች እያንዳንዳችሁ ገበናችሁንም ሲደርሰን አውጥተን ነው የምናሰጣችሁ ማለት ነው። ማንንም አንፈራም። ማንንም ምንም አባት ታመጣ ምንም እውነት ላይ ቆመን ነው የምንጠይቀው። እውነት ላይ ቆመን ነው የምናወራው። እውነት ላይ ቆመን ስናወራ ነገ ለምን ድፍት ቁማራ ሲይዘህ ምንም በማያውቁ እናትና አባት 800,000 ብር አምጡ 1 ሚሊዮን አምጡ እያልክ የምታገት ከዚህ በኋላ ማብቃት አለበት። የሊቢያው እንትን ሲልህ እዚሁ ጋር ደግሞ ኖ ዌይ። ስለዚህ ኤኒሃው ይህንን ነገር ነው አፕዴት የማደርጋችሁ። ሌሎቻችሁ ሀሳብ የምትሰጡ ከሆነ ሀሳብ ስጡ። የምናደርገውን ነገር እንደነገርኳችሁ ነው። አሁን የቤት ስራ ተሰጣተናል፣ በኦዲዮ አውርተናል። ምናልባት ተስፍሽ ቅልቦች እዛ ያለውን ነገር መስመሮችን አስተካክሎ አባትየውን የማምጣትና ያንን ነገር ክስ የሚመሰርቱበት መንገድ የማሳየቱ ላይ እንትን ከተደረገ ቶሎ በአጭር ጊዜ ውስጥ አባትየው መጥተው እዚህ ጠበቃ አዲስ አበባ የሚያቆሙበትና ትልልቅ ሚዲያዎች ላይ የሚቀርቡበትን ነገር ነው ማመቻቸት የምንፈልገው። ስለዚህ የሆነ ቀን አባትየውን እናመጣና አንዳችን ቤት የተወሰነ ነገር በራሳቸው አካውንት ተሰባስበውላቸው ትራንስፖርት እንዲሆናቸው እያንዳንዱን ጠበቃ መቅጠር እንዲቻል ተደርጎ ፋይሎቹ ተሰባስበው ከዛን እንዲህ አምጡ ሲባል እንዲህ እናደርጋለን ማለት ሚዲያው ላይ እንዲያደርጉ ቡክ ላይ የምንለጥፋቸውን ነገር ኖሞር ስንል እንደተባበር ነው ያኔ። አሁንም እያንዳንዱ ነገር በየትዊተሩን በሉት በየምናምኑ ፍትህ የሚለውን ነገር እንትን ብሎ ፒቲሽንም ማሰባስበን ውጭ ያሉ የተለያዩ ኮሚኒቲ ላይ የምትሰሩ አላችሁ። እስቲ በዚህ እንኳን ለአንድ ሴት ልጅ ማለት ነው የአማራ ኮሚኒቲ፣ የኦሮሞ ኮሚኒቲ፣ የምናምን ኮሚኒቲ ሆናችሁ የተከፋፈላችሁት ሰዎች አንዳንድ ደብዳቤ ጽፋችሁ እስቲ አንድነታችሁን አሳዩን። ሁሌ ለልዩነት ሲሆን መንገድ ከምትዘጉ አንድ ልጅ ህይወቱ አልፏል ነገ የኔም ልጅ ነች የምትሉ ሰዎች አንዳንድ ደብዳቤ ዋው ይሄም ተሰማው ይሄም አካል እንደዚህ ተናገረ እንበል። እስኪ በዚች ልጅ እንኳን አንድነት እስቲ ፍጠሩ። ተግባባን አይደል? በዚች ልጅ እንኳን አንድነት ፍጠሩ። በቃ የሆነ ኮሚኒቲ የሚገኝ ኮሚኒቲ እየተባለ የሚሰራ ነገር ማየት ፈልጋለሁ። ተስፍሽ ላውራ። እንዴት ነህ? ሰላም ነው ወይ? ይቅርታ ዋትሳፕ ላይ የሆነ ነገር ጽፌልሃለሁ መልስልኝ። ሌላው እኔ የምለው ነገር ዜጋ ላይ ይሰራለሁ። አንደኛ፣ ሁለተኛ ተስፍሽ ከመጀመሪያ ጀምሮ ስናገር የነበረው ነገር አለ።
አባቷ ውጭ ጉዳይ ሚኒስቴር ሄደው ኦኬ ይክሰሱ። ልጅቷ በደንብ መረጃ አለ። እኛ ስለምንሰራ ነው የምነግርህ። ውጭ ጉዳይ ሚኒስቴር ሄደው ለእኔ እረዳለሁኝ። ውጭ ጉዳይም ሲሄዱ ደውሉልኝ፣ ማንን እንደሚያገኙ እረዳለሁኝ። እዛ ሄደው ደብዳቤ ለሳውዲ ኤምባሲ ለሪያድ ይጻፋል። ይመች የሚባል እዛ ነገሩ ላይ የገጠር ልጅም ይጠየቃል። ኢንቨስቲጌት መደረግ መቻል አለበት። እዚህ ጋር ኢንቨስቲጌት እንደተደረጉ በህጋዊ መንገድ ኢንቨስቲጌት ይደረጋሉ። ይመች የሶማሌ ፓስፖርትን የያዘው ተብሏል። እንግዲህ እርግጠኛ አይደለሁም። እስከ መጀመሪያ ጀምሮ ስከታተል ነበረ። የኢትዮጵያ ኤምባሲ የሶማሌ ኤምባሲን ይጠይቃል ይመችን እንዲያቀርብ። ከዛ በኋላ ወደ ጋቨርንመንቱ ነው የሚተላለፈው። ወደ ህግ ሰዎች ይተላለፋል። በስርዓቱ ተይዘው እዛው በሳውዲ ፖሊስ ኤምባሲ ጋር ተቀናጅተው ምርመራ ይደረግበታል። ያኔ ሳይወድ በግዱ ያመጣል። ይመች የምትባል እዚህ ጋር ካለ ከሰማ ይኸውልህ ከህግ አታመልጥም። የሶማሌ ፓስፖርት ያስክ ብዙ ተሰርቷል፣ ብዙ ሰርተናል። እዚህ ጋር ስለተለፈለፈ አይደለም። ድርቢያ ብር አንበሳ ያስር ነው። አንተ ደግሞ እንዲህ ሳይደርስ በሰላም ብታወጣ ይሻልክ ነበር። አሁንማ ስር ነቀለው። እኛ ቅርንጫፉን አይደለም የምንፈልገው፣ አሁን ስሩን ነው የምንፈልገው። ከስር ነው የምንነቅላችሁ። እመነኝ፣ ይሄ ነገር እንደሚሆን አትጠራጠር። ሌላው ተስፍሽ ብዙ ሰርታችኋል፣ ብዙ ጥራችኋል። ሁሉንም ምሽቶች ከእናንተ ጋር ነበርን። እስኪ ነጋ ቁጭ ብለን ስንሰማ ነበረ። ሁላችሁንም እናመሰግናለን። የሀሳብ ልዩነት ሊኖረን ይችላል። ያ አይደለም፣ ይሄ ሰብአዊነት ነው። የእያንዳንዱ ቤት ይንኳኳል ነገር ባይዘዌ ተስፍሽ፣ እኔ ህጋዊ ኤጀንሲ ነኝ። ልጆች እኔ ጋር ሲመጡ እያንዳንዱ ልጆች ስጠይቃቸው በህጋዊ መጥተው 150 ወይ ስንት ከፈልሽ? እኔ ትንሽ ነው 40 ሺህ ነው የከፈልኩት፣ እሷ 150 ከፍላለች የሚሉ ናቸው። የግፋቸው ግፍ እንትን ላይ ብዙዎቹ የሚጠቁት ሰሜን ሸዋ ወሎ ላይ ያሉ ልጆች ናቸው። ከወሎ አምጥቶ አዲስ አበባ ኤጀንሲ ብቻ ነው የሚያደርሳል። ያንን ለማድረስ ነው ብሩ የሚቀበሏቸው። የትኬት ሁሉ ይኸውልህ በስራና ክህሎት ሚኒስቴር ህግ መሰረት በኤልኤምአይስ ህግ ፓስፖርትና ሲኦሲ ብቻ ነው የምትከፍለው ሰራተኝቱ። ገብቷል? ያን ሁሉ ከፍለው ተበድረው ነው የሚመጡት እዚህ። ያ ሁሉ ነገር አለ ተስፍሽ። ለዛ ነገር ምንድን ነው መፈጠር ያለበት? አዌርነስ በየቦታው ልጆቹ እራሳቸው ሳውዲ 5 ዓመት ሰርቻለሁ ብላ የምትመጣ 150 ሺህ ብር ከፍዬ መጣሁ ስትለኝ እንዴ በጣም ነው የሚያናድድ። ታውቃለች። ኦፊስ በየቲክቶኩ ላይ አለ፣ ህጋዊ ኦፊስ በየፌስቡኩ ላይ አለ። ፒያሳ ሄዳ ዞር ዞር ብላ ብታይ ህጋዊ ኤጀንሲ ነኝ ልካለሁ የሚል አለ። በህጋዊ መንገድ መምጣት ይቻላል። የዚህን ያህል ኋላ ቀርነት ቀርቷል። እንኳን እነሱ እኛ ስንሰራ በኤልኤምአይስ ሲስተም ነው የምንሰራው። ሁሉ ነገር ተሻሽሎ መንግስት ጠዋትም ማታም ደግሞ በህገወጥ መንገድ አትውጡ እያለ እየተናገረ ነው። በህገወጥ መንገድ አትውጡ፣ ሲስተሙ ተዘርግቷል፣ ሲስተሙ ተዘጋጅቷል። ምንድን ነው የሚያታልሏቸው? አሁን ብዙ እየተታለሉ ያሉ ልጆች አዲስ ገቢዎች ብዙም አይፈለግም። ታውቃለህ፣ ወረፋ ሊኖር ይችላል። ጠለብ ቁጭ በምታደርግ ጊዜ እኔ ፋስትሊ ወስድሻለሁ ተብሎ ነው እንግዲህ ብር የሚቀበሏቸው። ይሄም የበለጠ ግፍ አለ። ዛሬ ሀና እዚህ ጋር በሀና ብዙ የሚጠራ ነገር አለ። ሀና አልሞተችም አለች። ይሄ እኛ ጋር አንቸካከስ እና ይመችም ሆነ እዛ ያለው ተክላይ፣ እዛ ደግሞ መሀል ላይ ያሉት አሸባሪዎች ናቸው። ይሄ ለሜዴሊስት ሁሉ እያሸበሩ ያሉ ቡድኖች ናቸው መሀል ላይ ያሉት። ገብተዋል። ትንሽ አስቸጋሪ የሚያደርገው ደግሞ ያ ነው። ግን የሊቢያውንም አይተነዋል። ስንት ዓመት አልቅሰናል። ስንት ዓመት ገንዘብ ረድተናል። ዛሬ መፍትሄ አግኝቷል። በሚሊዮን ብር ነበረ እነሱ በሰው ነፍስ ሲጫወቱ የነበሩት ይዘው መንግስት አንድ መንግስት ነበር የሚመስሉት። ዛሬም መስሎሃል ተክላይ መንግስት የሆንክ አትሆንም። ዛሬ በሀገር ውስጥ ባለው ችግር የተነሳ ልንገርክ ተስፍሽ እንዳይመስልክ የሀገር ሀብትን በዛ በኩል እየወጣ ነው። ብዙ ነገሮች አሉ። የሰው ህይወት እየወጣ ነው። የሀገር ሀብት እየወጣ ነው። እንደ ሀገር ኢሜጃችን እየተበላሸ ነው። እንደ ዜጋ ደግሞ ሀና እኔ ቲክቶክ ላይ አውቃት ነበር። ልጇን ጥላ በዛ ስቴት ከሳውዲያ በሊሴ ፓሲ ወታ ለምን ኩዌት አትመጣም?
ለምን ዱባይ አትሄድም? ልንገራችሁ፣ አሁንም ሳውዲ አረቢያ ያላችሁ ልጆች በዛ በነተክላይ ከምትሄዱ እኔ እረዳችኋለሁ። ቲክቶኬንም ፌስቡኬንም ቁጥሬ አለ፣ እረዳችኋለሁ። ከሳውዲ አረቢያ በሊሴ ፓስ ሲወጡ ኩዌት፣ ዱባይ፣ ባህሬን፣ ኳታር መሄድ ትችላላችሁ። ያውም ብሩ የበለጠ ምንድን ነው እዛ ሳውዲ ያለው ነገር ለሰው ቤት ነው አይደለም የምትሄዱት። በዛም በዚህ እባካችሁን እኛንም እኔ ተሳቀቅኩ። እኔ የሴት ልጆች እናት ነኝ። የሀና ነገር መቼም ከአይምሮዬ ምን ሁልጊዜ ስነሳ የት ናት ምን እየሆነች ይሁን እያልኩኝ በጣም ነው ማስበው። ስለዚህ እባካችሁን ሌሎቻችሁ ሌላ ለቅሶ ሌላ ሀዘን በሀና ይብቃ፣ ተማሩበት። በሊሴ ፓሲ መውጣት ትችላላችሁ። ከዛ አገራችሁ ስትወጡ ፓስፖርት ታወጡና ወደ ፈለጋችሁት ኤክስፒሪየንስ አላችሁ። ቶሎ ነው የምትወሰዱት፣ ቶሎ ትጠለባላችሁ ኤክስፒሪየንስ ስላላችሁ። ስለዚህ እባካችሁን አሁንም በህገ ወጥ መንገድ ገብታችሁ በህገ ወጥ መንገድ ተመለሱና በህጋዊ ትመጣላችሁ እያሉ ገንዘባችሁንም አትበሉ። የሰራችሁበትን አገራችሁ ሊወስዳችሁ የሆነ ነገር ስሩ። እድሜም ይገፋል፣ ጉልበትም ያንሳል። መጀመሪያ የምትሰሩት በልጅነታችሁ ነው። 10 ዓመት ሰርተሽ ገና እዛ ሄደሽ ስትመጪ ጉልበትሽም ያንሳል። የኩላሊት በሽተኛ ብዙ ችግር ነው እያየን ያለ ነው። ኩላሊታቸውን ያማቸዋል። ብዙ ችግር እየተፈጠረብን ስላለ እድሜም ሰው ቤት እድሜ ልካችሁን አትስሩ። ለመቀየር ሞክሩ። ገንዘባችሁን ያዙ። ብዙ የሚመከር ነገር አለ። ይሄ ደግሞ የሀና ጉዳይ መፈታት ይችላልም ይፈታልም። ይመችም ይገባል። ሁሏም ገብታ ኢንቨስቲጌት ትደረጋለች። አካሄድ ነው። የውጭ ጉዳይ ሚኒስቴር ነው ኤምባሲው ማዘዝ የሚችለው። ለምን አባቷ ቤተሰቦቿ እዛ ናቸው ያሉት። አወጣጧን ሁሉን ነገር አርጋችሁ በውጭ ጉዳይ መሰረት ኤምባሲው ይታዘዛል። ኤምባሲው ፈልጎ ነው ይመች የሚያስይዘው። ይሄ ነው ያለኝ ነገር። ሌላ ደግሞ የጻፍኩልህ ነገር አለ። ዛሬ ድምፅ መሆን የምችልበት መንገድ ስላለ ይህና ንገረኝ በምን ድምፅ መሆን እንደምችል። ኦኬ ቴንክ ዩ